ሩታ ጋር ህይወትን ትቀጥላለች ብላ አብርሃም እንግዲህ ዛሬ በጓደኞቹ ሲመከር ውሏል። አስበው ይሆናል ማሄርሜላ ራቁትን ፎቶ አፈልጋ ነው እንጂ የመጣ እኔን የምትወደኝ ከሆነ በእኔ ህይወት ገብተህ የሆነ ነገሮችን ለማክሸፍ ሳይሆን መሞከር ያለብህ የኔን ሰላም የኔን ደስታ ነው ሊያስደስት የሚገባው። ገባ? እንግዲህ ቤቱን ሰብስክራይብ ያደረጋችሁ ለሌሎች እንዲደርስ ላይክ፣ ሼር ታደርጉ ዘንድ ጠይቃለሁኝ። ቤቱን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቪዲዮ እንድትመለከቱ። አሁን ደስታ ከሆነ ለምን እሰጣለሁ? እኔ ደስታ ለምን እሰጣለሁ? ፍቅር እኮ የሆነ ጠቅልለህ እንደምትጎርሰው ምግብ አይደለም። ዝም ብለህ መብላት ብቻ ነው እንደምታውቀው። ስለዚህ ከዚህ በኋላ እኔ አታስፈልጉኝ። አብራዊ በጣም ተናዳ አታወራው። ስሜታዊ ወይ ደግሞ እኛን ለማብሸቅ ወይ እሱን ለማብሸቅ ብዙ ጥረት አደረገ። እኔ ምንም ብትለይ መሽቅ ሰው አይደለም፣ እናደር ሰው አይደለም። ታውቃለህ፣ በቃ ምትናደርና መሽቅ ሰው ካሉ በቃ የሰው ልጅ ከህይወቴ ውጣልኝ ካለ በቃ መውጣት እኮ ነው። ባለፈው መጣችሁ አይደል? በሰላማዊ መንገድ አወራችሁ። በኔ ህይወት ላይ አትጉ። በቃ እኔ ማልደርስባችሁም እናንተም አትደርሱብኝ አልኩኝ አይደል? ይኸውልህ ነገ አልቅሰህ መተህ ሩታ ላይ የሆነ ነገር ምናምን እንደምትላት እናውቃለን። ገብቷል? ያ ከሚሆን ደግሞ ዛሬ መተህ ነገ ለሚፈጠረው አላፍትና ወስደህ ህይወትን አስተካክል ነው ያለው። ገብቷል? አብርሃም እንግዲህ ዛሬ በጓደኞቹ ሲመከር ውሏል። ሄርሜላን መተው አለብህ፣ ከሄርሜላ ጋር መለያት አለብህ በሚል ከጓደኞቹ ተመክሯል። ጓደኞቹ እንግዲህ አብርሃምን ሲመክሩት እያነሱ የነበረው ነገር ምንድነው? ከሄርሜላ መለያት አለብህ፣ ሄርሜላ አንተን ያው ልታጠቃህና አሁንም ወንጀለኛ ልታደርግህ ነው የፈለገችው በሚልም ጭምር ሐሳብ እያነሱ ነበር። እንደውም ራቁትን ፎቶ አፈልጋ ነው እንጂ የመጣችው ያን ራቁት ፎቶ ካገኘች በኋላ ካንተ ጋር ሄርሜላ አትቀጥልም። ያን የራቁት ፎቶ ብቻ ፈልጋ ነው ካንተ ጋር አሁን እየሆነች ያለችው። ስለዚህ ሄርሜላ ሁልጊዜም አንተን የምትጎዳ ሴት ናት። አንተ ግን ከሷ ቂጥ አልወጣም ብለሃል እያሉም ጭምር እየመከሩት የነበረበት ሁኔታ ነው ያለው። ለኔ ግን አሁን ሄርሜላ የአብርሃምን ራቁት ፎቶ አገኘች አላገኘች ጥቅሙ ምንድነው አልገባኝም። ምክንያቱም ምናልባት ይሄ ፎቶ ሊጠቅም የሚችለው ከሚስቱ ጋር ለማለያየት ለማፋታት ነበር። አብርሃም ደግሞ ህጋዊ ተፋች ነው ከሚስቱ ጋር ከሩታ ጋር በህግ ተፋተው ያሉ ሰዎች ናቸው። ስለዚህ አሁን አንዳንዴ ማይሆንና ማይመስል ነገር ማውራቱና እዚህ ጋር መነጋገሩ ራሱ ትንሽ ለኔ ግራ ስለገባኝ ነው። ስለዚህ እስኪ እናንተ የገባችሁ ካላችሁ የአብርሃም ራቁት ፎቶ ተገኘ አልተገኘ በሱ ህይወት ላይ የሚያመጣበት ችግር ምንድነው? ነገሮችን ማየት ሳልችል ጓደኛችን እንደዚህ ሆኖ በዚህ ልክ ጭንቅላት ነው። እሺ አሁን ይኸውልህ አብርሃም እኛ ከወጣን ደግሞ ማለት ነው ከዚህ በላይ ነው። ቃቃ አሁንም እንትን መጥተውኛ ውጣና በቃ አንተም ፈርታ ነው እንደ ሄርሜላ። ስለዚህ አሁን እኔ በዛሬው በአብርሃም ጓደኞች ያልገባኝና ግልጽ ያልሆነልኝ ነገር ምንድነው? ራቁት ፎቶ ብለው የሚያነሱትና ሄርሜላ ያንተ ጎጂ እንጂ ጠቃሚ አይደለችም እያሉ የሚያነሱት ነገር ግልጽ አልሆነልኝም። ሌላኛው ደግሞ ያው አብርሃም እንግዲህ ከዛሬ ጀምሮ እየተከታተላችሁ ችግር አትሆኑብኝ፣ ከህይወቴ ውጡ፣ እኔ ማንንም መካሪ አልፈልግም። እናንተ ከቤተሰባችሁ ቁጥጥር ያልወጣችሁና ቤተሰባችሁን እያስቸገራችሁ ያላችሁ ሰዎች እኔን መምከር እንዴት ነው የምትችሉት በሚልም ጀምር እያላገጠ የነበረበት ነገር እንዳለ ነው ዛሬ ከቪዲዮ የተረዳሁት። ስለዚህ እነ አብርሃም ጓደኞች ዛሬ ብዙም እንትን አልተገለጠልኝም ነው ምክራቸው ብዙም እንትን ያለ አይደለም። ስለዚህ እስኪ እንግዲህ እናንተም በዚህ ቪዲዮ እንድትወያዩበትና ሐሳብ አስተያየት እንድትሰጡበት እጠይቃለሁኝ። የዛሬው ቪዲዮ እንግዲህ አብርሃም የመምከር ከሄርሜላ ጋር የማለያየት ነው። እንትኑ ሄርሜላና አብርሃም ደግሞ ያው ቀድሞ ተለይተው ቢሆን ጥሩ ነበር። ካሁን በኋላ ግን ያለው ብዙም የሚጠቅም መስሎ አልተሰማኝም ለኔ። ምክንያቱም ከሩታ ጋር ሳይፋቱ አብርሃምና ሄርሜላ ሩታን ለማስታረቅ የሚደረግ ጥረት ኖሮ ከሄርሜላ ጋር አለያይተውት ቢሆን ጥሩ ነበረ። ግን አሁን ያው በብዙ በደከመና በብዙ ነገር ተባለ እንትኑ የማይጠቅሙ እንትኖችንም ጭምር ይዞ መጥቶ እዚህ ጋር እንትን ማለቱ ብዙም ስላልታየኝ ነው። ምናልባት ግን ለኔ ያልታየኝ ለእናንተ ሊታያችሁ የሚችል ነገር ስላለ በኮሜንት አሳውቁኝ። የዛሬ በዚህ አጠናቀቅኩልኝ። ሰላማችሁ ብዝት ይበል። ሰብስክራይብ እንዳትረሱ። መቼም ቢሆን የልጁ እናት ናት። ገብቶሻል? ጥሩ መጥፎም ጊዜ አብረው አሳልፈዋል። ለነሱ መጨቃጨቅ መጣላት አዲስ ነገር አይደለም። ስለዚህ ነገም አብረው ህይወታቸውን መቀጠል እንደሚችሉና ነገ አብረው ታርቀው ልጆቻቸውን ማሳደግ ስለማይቀር አንቺም በዚህ ልክ ነገሮችን ባታበላሽ የሰው ህይወት ገብተሽ ባትበጠብጭ በጣም ደስ ይለኛል።